አሁን ደግሞ አበበ ባልቻ ከሱላይ አደም አልፎ ያላለፈ መጽሐፍ ጆሮዬ ጣፈጠኝ የሚሰኘውን ተረክ እንዲያነብልናል። ጆሮዬን ጣፈጠኝ አልፎ ያላለፈና ሌሎች ሱላይ አደም። ጆሮዬን ጣፈጠኝ። በሀገሬ ብዙ ያልተነገሩ ታሪኮች አሉ። የኔን ስታነብ ያንተው ትዝ እንደሚልህ አምናለሁ። አየህ፣ ታሪክ ይሰራል፣ ታሪክ ይጻፋል። የተጻፈውም የሚመጡ ዘመናትን ሁሉ እንዲያናግር፣ ለቀጣይ ትውልድም ብሩህ መንገድ እንዲሆን ይመከራል። የአይነቱ ታሪክ ልክ በገረጋንቲ መንገድ ላይ እንደሚንከላወስ የገጠር ሎንቺን አቧራ እያስነሳ አይመጣም። አቧራ በደረሰበት አይደርስም። አቧራ ማስነሳት አይቀናውም። የሚቀናው በአደባባይ ያለ ሀፍረት ጽልመትን መግፈፍና መርታትን ነው። ይህ ፍቅር አልፎም ሕያው ሆኖ እየኖረ ከልብ ወደ ልቦች እየተላለፈ ማሸነፍ ውሎና ዳሩ ነው። አዳምጠኝ፣ ይህን ነው ልነግርህ የምሻው። ተወልጄ ባደግኩበት አካባቢ ከተማዋን ለሁለት ከፍሏት የሚያልፈው መንገድ ብቸኛው የአስፋልት ንጣፋችን ነው። ዘለለት ምሽቱ ሲመጣ ከየቤታቸው እየወጡ የመንገዱን ዳር ይዘው ለሽርሽር በሚያዘግሙ ሰዎች ይወረራል። እንደዛ ቀስ እያሉ ሲያዘግሙ ሳይ የቀበጡና የሚሟዘዙ ይመስሉኛል። የሽርሽር ፍቅር ባደረበት ያብዬ መንፈስ ተስቤ እኔም ሽርሽርን ከመውደዴ በፊት የሽርሽርን ጣዕም አላውቅም ነበር። ለምን ይዋሻል? የዛኔ ሰዎቹ ስራ ፈቶችና ቦዘኔዎች ይመስሉኝ ነበር። ከጓደኞቼ ጋር ነጠላ ጫማ ክብ ተቆርጦ እንደ ጎማ የተገጠመለትን የሽቦ መኪና እንደ ሞተር ምላስና ከንፈራችንን በማርገብገብ ያደረግን፣ እግረኛ ሲገባብን ደግሞ በዛው ባፋችን ፒፒፕ ፒፒፕ ያልን የምር መንገድ እስኪለቀቅልን እየጠበቅን ወይም ወደፊት ወደ ኋላ ያልን የሽቦ መሪያችንን ጠቅልለን በማሽከርከር መንገድ የዘጋብንን በማለፍ ወደ ጎዳናው የምንወጣው ከዚህ ወክ እንብላ ከሚል አዝጋሚ ማቲ በፊት ነው። ሰው እየበረከተ ሲሄድ እንቅፋት ስለሚሆንብንና እኛም ስለምንሆን አንዳንዱ ጎረምሳ መኪናችንን የገለባ ያህል አቅልሎ በካልቹ ያነሳታል። ይህን የሚያደርገው ከተመስጦ ስለምናባንነው ይሁን ወይም በልጅነታችን ስሜቱን በማናውቀው ፍቅር ተይዞ በፍቅረኛው ፊትኛን መጥቶ መጀገኑ ሊሆን ይችላል። ሲያይን ፈቃጅ አልባ ስለምንመስለው ሊሆንም ይችላል። አቅፏት ሽርሽር ከወጣችሁ ኮረዳ ጋር ለመሳሳም ወደ ጫካ ሲገባ እንዳንከተለው መዋሰልም ሊሆን ይችላል። መኪናችንን ካልነካብን እኛ ሌላው ጣጣችን አልነበረም። በካልቾ ብዛት የተጣመሙ መኪናዎቻችንን አንጠልጥለን እየተማረርን ወደ ሜዳ እንሄዳለን። የሆነ ቀን ከትምህርት ቤት ተለቀን ከጓደኞቼ ጋር የሽቦ መኪናችን እየነዳን ወደ መንገዱ ወጣን። ከጓደኞቼ ይልቅ እኔን በደንብ የሚያውቁኝ ጎረቤታችን አያሙላትን ወደኛ ሲመጡ አየኋቸው። እንደምንም ብዬ ከፊቴ ላልፋቸው ወደ ነበሩ ሁለት ፍቅረኛሞች ጀርባ መኪናዬን አንጠልጥዬ ተደበቅኩ። ዮሴፍ የምሰራው ስላልገባው ናውጣ አለኝ፣ በፍቅረኞቹ ሊያስመታኝ። ኧረ በእናትህ አታስጠጣ አልኩ፣ አያሙላትን እየጠቆምኩት። አያሙላትን አይቶ ወደ እኔ ሲያይ፣ እኔን አይቶ አያሙላትን ሲያይ፣ አያሙላ አጠገባችን ደርሶ ሊያልፈኝ ነው ብዬ ስጠብቅ ጆሮዬን ተገኘሁ። ጆሮዬን ጨምድደው ቤት አደረሱኝ። ጆሮቼ ፍሞ ሲቀልጡ አላለቀስኩም። ከልምዴ እንደተረዳሁት ካለቀስኩ የአያሙላት እጆች ይብስባቸዋል። እያልመዘመዙ ስቅው ሲስቡኝ እየተልመዘመዝኩ እጃቸውን ተከትዬ ጆሮዬ ተገንጥሎ እንዳይከዳኝ ሽቅብ ስሳብ እኛ ቤት ደረስን። ፈንታቸውን ጨርሰው ለአባቴ አስረከቡኝ። አባቴ ደግሞ ተራውን ቀጠለ። አያሙላትን ድሮ እጅግ አድርጌ ጠላቸው ነበር። አሁን ግን ከምሳሳላቸው አንዱና ዋናው ናቸው። ዛሬም ከስማቸው ጋር ተቆራኝቶ ለጆሮ የሚጥም ቁንጥጫቸው በልቤ ሁነኛ ቦታ ይዞ ይናፍቀኛል።
ቤታቸው ከኛ ቤት ፊት ለፊት ነው። ኑሯቸውን ብዛም የሞላለት አይደለም። በበሬ ግንባር እርሻ መሬት የሚነሱ የሚወድቁ ሰው ናቸው። በአባቶቻችንና እናቶቻችን ዘንድ ታላቅ ፍቅር ያላቸው አያሙላት ለአካባቢው ብቻ ሳይሆን ለሀገሩም የተከበሩ የታፈሩ ሰው ናቸው። እኛ ልጆቹ ግን አንወዳቸውም፣ እንደውም እንጠላቸዋለን። በሰበብ አስባቡ እጃቸውን ያልቀመሰ የለም። በአካባቢው እሳቸው አሉ ከተባለ አንድ እርምጃ ወደፊት የሚራመድ ልጅ ለአሳር አይገኝም። አንድ ቀን ከኛ ቤት ጎን የሚኖሩትን ሼህ ከድርንና አያሙላትን ቡና ጠጡ ብለህ ጥራ ተብዬ ተላኩ። እየበረርኩ እጄ ከሩቅ ጠራኋቸው። ነጭ ጋቢያቸውንና ወዝ የተፋባት ዘንጋቸውን ይዘው መጡ። የዛን ቀን የቡና ቁርሱ ያየውን እንግልት ታረሰው። መጀመሪያ እናቴ በዳንቴል የተሸፈነ መሶብ አያሙላት ፊት ስታቀርብ እንግዲህ ነገራችሁን ተውኝ ዚያር አሉ ከረር ብለው። አልመርቅም አልቆርስም ማለታቸው ነበር። ከአብሮ አደጎቼ ጋር ትንፋሻችን ሳይሰማ የቡና ቁርሱ ከወዲያ ወዲህ ሲንገላታ አብሮ የሚንገላታው አይናችን ቁርሱ ወደ ሄደበት አብሮ ይሄዳል። ከአያሙላት ቀጥሎ ወደ ሼህ ከድር ፊት ሲቀርብ አየን። እሳቸውም ወላሂ ሙላት እያለ ብለው ማሉ። ወላሂ ተብሎ ከተማለ ምንም ነገር አይደረግም ብሎኛል ቢላል። ካልሆነ 3 ቀን መጾም አለበት። ስለዚህ ሼህ ከድር አይቆርሱትም ማለት ነው። በቃ ተቆርሶ የሚደርሰን ይዘን ከፊታቸው እስክንጠፋ ድረስ ጓግተን እያለ አይኖቻችንን ከሚንገላታው የቡና ቁርስ ጋር ሲከራተት ያዩት አያሙላት በሉ አምጡት፣ ጭልፊቶቻችን ቆመዋል አሉ። ሁሉም ተከትለዋቸው ሳቁ። አያሙላት መርቀው የቡና ቁርሱ ተቆረሰ። ለእንግዳ ዙሬ ካስያዝኩ በኋላ በእናቴ እጅ የተነሳ ድርሻችን ተሰጥቶን ይዘን ከቤት ወጣን። ስለ ቀጣዩ የቡናው ታሪክ አይመለከተንም። ይህ ብርሃን ወገግ እንዳለ ልቤ ውስጥ አለ፣ ሊዳፈን አይቻለውም። አሁንም ጣዕሙና ለዛው የነፍሴ ቅኔ ሆኗል። በአብሮነት የደመቀ ፍቅርና መዋደድ በሕይወት ከዚህ በላይ ምን ይገኛል? አያሙላት የሚገርሙ ሰው ናቸው። የቆነጠጡት ጆሮዬ ላይ ምላሴ ደርስ ይመስል እስካሁን ይጥመኛል። ዛሬ አግኝቻቸው በማደጌ ተገርመው ጉንጮቼን ከሚስሙኝ ከእጃቸው በረከት ጆሮዬ ላይ በደገሙኝ ይላሉ። አያሙላት እጃቸው የነካው ነገር ሁሉ እንዲጥም አውቃለሁ። ስለ አያሙሌ ሳወራ የምናብ ፈጠራ እንደሚመስል አውቃለሁ። እንዲህ አይነት ነገሮቻችንን ከመነጋገር በመቆጠባችን ልባችንም ሻክሮ ይሆናል። የሆነውን ግን አልሆነም ልል አልችልምና የሆነውን መናገር እቀጥላለሁ። ሰው ሲኖር በዓለም ላይ እንዳያሙላት ቢሆን መላእክት ሥራ ባጡ ነበር። ሼህ ከድር በድንገት ታሞ ከዚያ ዓለም በሞት ተለዩ። ለቅሶ ላይ ዋና አስተባባሪ አያሙላት ነበሩ። አስታውሳለሁ። አባቴ የሚይዝ የሚጨብጠውን እንዳጣ አያሙላት ጋቢያቸውና ዘንጋቸውን አስቀምጠው ያስተናግዱ ነበር። አባቴን የወዘወዘው ከዚህ በኋላ የሼህ ከድር ልጆችን ምን ይውጣቸው ይሆን የሚል ሐሳብ ነበር። ሼህ ከድር ከመሞታቸው በፊት ብዙ ጊዜ ፍርሃቱን ለእናቴ ሲነግራት ባልሰማ ሰምቻለሁ። ባለቤታቸውም ላልጋ ከበቁ ዓመታት አልፈዋል። ከሼህ ከድር በፊት ታሞ ይኖሩ ነበር። አሁን ምን እንደሚውጣቸው በመጨነቅ አባቴ የሐሳቡ ዋልታ ያለመቻሉ ሰቀቀን ዛባ ናቸው። የሼህ ከድር ቤተሰቦች የኛ ቤትና የሼህ ከድር ቤት ጎን ለጎን ሲሆን በሁለታችን ቤት ትዩ መንገድ ተሻግሮ ደግሞ የአያሙላት ቤት አለ። ዛሬ መንገዱ በመሃላችን መኖሩ እምነት ወካይ የተፈጥሮ ንግግር አድርጌ ወስደዋለሁ። የለቅሶ ሰሞን ሸብርርብ የሚለው ብዛት አፍጥጦ የሚመጣውን የሼህ ከድር ልጆች ነገር ያስረሳል። ያዙኝ ልቀቁኝ የሚለው ብዛት የልጆቹን የነገጣ ያዘነጋል። ቀን እየገፋ ሲሄድ ሁሉም አንድ በአንድ በየኑሮ ሲገባ የሼህ ከድር ቤተሰቦች ሐዘናቸው በረታ። ቤቱን በሰው ድርቅ ተመታ። የዚህን ጊዜ ነው ለራሳቸው ቤተሰብ አያሙላት ኃላፊነት የወሰዱት። ለቤተሰባቸው የሚገባው 1 ኩንታል ጤፍ ያኔ ለ2 ተከፈለ። 50 ኪሎ እዛ ከመንገዱ ማዶ፣ 50 ኪሎ ደግሞ እዚህ ከመንገዱ መለስ ሆነ።
እሳቸው ቤት የተቀመሰች ጥብኛ እነ ሼህ ከድር ቤትም ትቀመሳለች። አባቴ ያያሙላትን ሥራ ሲያይ 7 አጥፎ 7 ይዘረጋል። የዛኔ የቤተሰቦቼ ለአያሙላት እጅ መስጠታቸውን ሳይ አያሙሌ ከቁንጥጫቸው በቀር መልካም ሰው እንደሆኑ አምኜ ነበር። አያሙላት የሚደንቁኝ በዚህ ብቻም አይደለም። ሰውየው ከመገረም ከመደነቅም በላይ ከፍ ይላሉ። ሥራዎቻቸውን ያስተዋለ ሰው የመሆንን ክብር ጎልቶ ያያል። የሼሁ ልጆች ከትምህርት ቤት ተመልሰው የመንደሩ ልጅ ሁሉ ወደ ቁርአን ቤት መድራሳ ሲሄድ እነሱ ቤት ከቆዩ ልክ አባታቸው ሼህ ከድር በሕይወት እያሉ ያደርጉ እንደነበረው አያሙላትም አለንጋቸውን ይዘው ይወጣሉ። የሼሁ ልጆች አባታቸው ሲሞቱ ያቋረጡትን ቁርአን እንዲቀጥሉ እያስሮጡ መስጊድ ያስገቧቸዋል። ይህን ዘውትር ያደርጉ የነበሩት የልጆቹ አባት ነበሩ። የእነዚህ ልጆች አባት ሞተዋል አልሞቱም ብሎ ለሚጠይቅ መልሴ አልሞቱም ነው። ነገም እንዲሁ ያደርጋሉ፣ ከዛም እንዲሁ። በእኚህ ክቡር ሰው ድርጊት ሙስሊም ክርስቲያኑ ልቡ ነዘረ። እሳቸው ባለፉበት የሚያልፉ ሰዎች ቅድሚያ እሳቸውን ካላሳለፉ መንገዱን ቆርጠን አናልፈም አሉ። የሼህ ከድርን ልጆች አስሩጠው ከመስጊዱ በር ላይ ሲደርሱ ቆም ይሉና አይናቸውን እያጉረጠረጡ ወደ ውስጥ ያባረሯቸዋል። አያሙላት ወደ መስጊዱ ግቢ አይገቡም። የማይገቡት ካላቸው አክብሮት የተነሳ ነው። እስላም በዱዓ ተብሪድ ታለ የማይሆን የለም ይላሉ። በአያሙላት ብርታት ልጆቹ ቁርአን ቀሩ፣ ትምህርት ተማሩ። አንዳንድ ቀን ከትምህርት ቤት መልስ መክሰስ በልተን ወደ ቁርአን ቤት ቀሰም መድና ሉሃችንን ይዘን ስንሄድ አባሻሃችን መስጂድ በር ላይ ቆመዋል። አያሙላት ደግሞ የሼህ ከድር ልጆች ከቤታቸው እያስወጡ ወደ መስጂድ ይዘው መጡ። አባሻሃችን የአያሙላትን ድርጊት ሲያዩ አቅላቸው ይሰውራቸውና እንደሆነ ነገር ያደርጋቸዋል። አያሙላት እሳቸውን ሲያገኙ ወደ ቁርአን አስቃሪያችን እየተጠጉ አባሼሁ እንደው በማምላክ ይንገሩኝማ ልክ ላስገባ የትኛውን የሰነፈ በደንብ የማይቀራ ብለው ጠየቁ። ቁርአን አቅሪው ጨርሶ በእኚህ ሰው ነገር ልባቸው ተነካ። አባታቸው ይገርፏቸው እንደነበር ሊገርፏቸው፣ አያሙላት በደንብ የሚቀራውን ቢሆን ይገርፉታል። እሳቸው ነገር አቀራሩን አያውቁትምና ልጆቹ የሚሸውዷቸው ይመስላቸዋል። ብዙ ጊዜ ገውበዙ ይላል ሳይቀር በደንብ አታቀራም ሰብቻለሁ ተብሎ ተገርፏል። አድማጭ ሆይ ደጋግሜ ነግሬሃለሁ። ይህ አፈር ሊበላው የማይችል የፍቅር ቀንዲል የተፈጠረው በኔው ልጅነት ዘመን በጃቢ ጥህናን ውስጥ ነው። ይህ ትንፋሽ የሚወስድ ታሪክ የኔም ታሪክ ነው። አንተስ መሰላለህ? ታሪክ ይሰራል፣ ታሪክ ያልፋል። አንዳንዱ ልክ በገረጋንቲ መንገድ ላይ እንደሚንከላወስ የገጠር ሎንቺን አቧራውን ከኋላው እያስነሳ ይነጉዳል። አንዳንዱ ታሪክ አቧራ አያስነሳም። የአያሙላታችን ታሪክ አቧራ በደረሰበት አይደርስም። አቧራ ማስደሳትም አያውቅም። የሚቀናው በውኑ ዓለም ጽልመትን መግፈፍና መርታትን ነው። ይህን አያሙላት አሉኝ። ላንተስ? ላንቺስ? ለናንተስ? አይገርምህም? ሳላውቀው እጄን ጆሮዬ ላይ ያገኘሁት። ጆሮዬ ጣፈጠኝ። ጆሮዬ ጣፈጠኝ። አልፎ ያላለፈ እና ሌሎች ስለ አደም ከኢህአዴግ ድርጅቶች አንዱ የነበረው የብአዴን ድርጅት ኢህዲን የኢትዮጵያ ሕዝብ ዲሞክራሲ ንቅናቄ ተብሎ ሲመሰረት መስራች ከነበሩት መሃል የነበሩትና በኋላም በተለያዩ የመንግስት ኃላፊነቶች ይሰሩ የነበሩት አቶ ላይ ሴፍ በትግል ወቅት የጻፏቸውን ግጥሞች አሳትመው ነበር። ታሪክና ጥበብ በሚሰኝ መጽሐፍ። ከዚህ መጽሐፍ አንቺዬ ፀሐዬ ምክሬ ልለግስሽ የሚለውን እናስደምጣችሁ ከነጀርባ ታሪኩ። አንቺዬ ፀሐዬ ምክሬ ልለግስሽ፣ በህላዌ
ዮሴፍ። በትጥቅ ትግል ወቅት አንድ ታጋይ ብቻውን ሊወጣው የማይችለው ችግር ሲያጋጥመው ይደግፈኝ ይችላል ብሎ የሚያምንበትን ታጋይ ያማክራል። ድጋፍ የተጠየቀው ታጋይም ይህንኑ ጓዱን ሳይታክት የመደገፍ ኃላፊነት እንዳለበት በመረዳት ይመክረዋል፣ ያበረታተዋል፣ ከችግር እንዲወጣም ያግዘዋል። ሁለት ታጋዮች በልዩ ልዩ ምክንያቶች መግባባት ካቃታቸውም ሌላ በጋራ የሚያምኑበት ሶስተኛ ታጋይ መርጠው አረዳዳን ይሉታል። አግባባን እንደማለት ነው። የሁለቱንም ጥፋትና ጥሩ ነገር በዝርዝር ተረድቶ ያለምንም ማዳላት ሁለቱንም ወቅሰውና አበረታቶ ያግባባቸዋል፣ ያስታርቃቸዋል። ጤናው ቶማስና አይዳ ብሩክ ፍቅር ይጀምሩና ጥቂት እንደተጓዙ አይዳ ካንተ ጋር መቀጠል አልችልም፣ ግንኙነትን አቋርጥ ትለዋለች። ቅስሙ ይሰበራል፣ ወኔው ይንኮታኮታል፣ ራሱን እስከ ማጥፋትም ይመኛል። ወደ እኔም አግዘኝ ብሎ መጣ። በተደጋጋሚ ቀኖች አወያየሁት። ቢያንስ ለ6-7 ጊዜያት በተቆራረጠ ጊዜ በቀን ቢያንስ ለ1 ሰዓት ተኩል ያህል አወያይቻቸዋለሁ። የእሱ የሲጋራ ራሽን በቀን 5 አባ ብቻ የነበረ ሲሆን የኔ ግን 1 ፓኮ ማለትም 20 ሲጋራ ነበር። በተገናኘን ቁጥር በደረሰበት መብረቃዊ ምት ምክንያት እያለቀሰ ሲጋራዬንም እያቦነነ ይፈጀው ነበር። ብዙ መከርኩት። ሌላ ፍቅረኛ ታገኛለህ፣ ተስፋ አትቁረጥ ብዬ መከርኩት። አመነበት። መጨረሻም ይህችን ግጥም ጽፌ አስነበብኩት። ሁሉን ነገርም ተወና በራሱ መንገድ ቀጠለ። ዛሬ ቶማስም አይዳም የራሳቸውን ትዳር መስርተው ወልደው ከብደው በሰላም ይኖራሉ። አንቺዬ ፀሐይ ምክሬን ልለግስሽ 1980 ያምሌ ናሴ የክረምቱ ቆፈን ኃያሉ አንቅጥቅጥ የጥቅምቱ ድደን የሠራ አካላቴን አጥንቴን አድቅቆት መላ ሰውነቴን ቁመናዬን ሰብሮት ፍጥረት ማይችለው ጭካኔ ጥሎብኝ ከሁሉ ለይቶ ግፉን አክፍቶብኝ አቤት አቤት እያልኩ ፍትሕ ለምትሰጪኝ በደሌን አፍስሼ ፍርድሽን እንዳገኝ ከልፍኝሽ ወድቄ እማጸንሻለሁ። ብያኔሽ ርቆኝ አንጋጥጫያለሁ። ፀሐይ እስቲ ስሚኝ፣ እግዚኦታዬን አድምጭ። ለአንዱ ለእኔ ድሃሽ ምኑ ይሳንሻል? ምንስ መድኃኒት ታጭ? መቼም በሥልጣንሽ ፍርደ ገምድል ሆነሽ ዳምነሽ እንዳትቀሪ እንዳትቀዘቅዥኝ በስቃይ ላይ ስቃይ አደራ እንዳሰጭኝ። እስኪ ለስላሳውን ያካልሽን ሙቀት ጮራ ፈገግታሽን ተፈጥሯዊ ስበት ተፈጥሯዊ ኅብር ወደ ሌለሽ ድምቀት አቻ የለሽ ውበት ፀሐይ ያንቺን ንብረት ተማለጅ መጽውችኝ ከቆፈኑ አላቂኝ ኤሎሄ በደልን ብለሽ ስሚኝ። ዳኛዬ ገዤ ፊትሽ አይክፋብኝ ብልጭ ብሎ ጥፍት ታይቶን ልም ማለት ታያትማሪብኝ ሰው እንዳይመክርብኝ ግፍ እንዳይውልብኝ ከአላፍ ፍጥረት አንቺን ከሚያስብሽ ከአዝርት ከሰው ዘር ሁሉም ከሚመኝሽ እኔ አንቺ ግዙ ለማኝ ምስኪንሽ ነኝ። ተማለጅኝ ፀሐይ ብለሽ ስሚኝ ሙቀትሽን እንጂ ውብ ጮራሽን እንጂ ብርዱን አጫኝብኝ። ማሪኝ
አትክፊብኝ። በደል ካለም ልካስ፣ ባልገባኝ ኃጢአቴ ሐዘንን አልልበስ። ቆጣ ሲል ፊትሽን ተግሳጽሽን አየሁት፣ ማይቸነፈውን ጉልበትሽን ገመትኩት። ተቸነፍኩኝ ስልሽ ምን ነው ብትሰሚኝ፣ አቅማጣሁ ስልሽ ምን ነው ብትምሪ። ተለመኝኝ ተይኝ ጭካኔ አስተምረሽ ጨካኝም አታርጊኝ። ያውም በማያውቀው ባላጠፋው ነገር ወዶ እጁን የሰጠ ተቸናፊ ፍጡር ነጻነት ይሰጠው ምህረት ይታደለው ይለቀቃል እንጂ መች ይቀጣ ነበር፣ መች ይታሰር ነበር። ተንኮል የዋልኩበት የበደልኩት ይኖር፣ ግፍ የፈጸምኩበት በእኔ ያማረረ በእኔ የሚያማርር። ምን አጥፍቼ ይሆን ቅጣቴ የበዛው ብሎ ልቦናዬም ጥርጣሬ ገባው። ወይ ድሌ ሆኖ ኮከቤ ከሰዎች ፈጽሞ ማይገጥም፣ ልመናዬ ደርቆ ለዛቢ ሶኘው ንግግሬ ማይጥም፣ ወይስ ከዳኛ ፊት መቅረቡን ማላቀ ስርዓት የሌለኝ ሆኜ ነው ጋጥ ወጥ። ፕሮቶኮል ጠፍቶኝ ለሰው ማልጨነቅ ሕገ ደንብ ምረግጥ፣ ወይ ዳኛ ፊት ቆሞ የደሃ መረታት የአባት አደር ሆኖ ፍትህ ተጠይፋኝ ሰውነቴ ሳይሆን ድህነቴ ገኖ። ምን ይሁን እንግዲህ ሲጨንቀኝ ሲጠበኝ፣ ለግፍ ለበደሌ መነሻው ሲታጣኝ ምክንያቱ ሲጠፋኝ፣ ያንንም ሁሉን አነሳሁት። መልሼ ብጥለው ደግሜ ባነሳው መፍቻውን አጣሁት። አሁን ምን ሊጠቅምሽ? አሁን ምን ሊበጅሽ? ከጭንቀቴ በላይ ከብሶቴ በላይ ያለ ፍርድ መፍረድ፣ ከፍርድሽም በላይ ልወድቅ ስንገዳገድ ስቃይን እያየሽ ዳግመኛ መቀለድ። ይባስብ ብለሽ አንድ ልቤን ማቁሰል፣ ውስጥ አንጀቴን ማንደድ፣ ቆፈኔን ታቅፌ እንደሆንኩት ሆኜ በስቃይ እንዳልኖር በበደል ላይ በደል የኔን ቅስም መስበር፣ የኔን ቆሽት ማሳረር። ድክመቴን አምኜ ተቸነፍኩኝ ብዬ አርፌ እንዳልኖረው አልመለስ ብሎ ልብሽ ከቆረጠ ብርሃንሽን ለልቤ አልሰጥህም ካለው ድርቅ ግግም ብለሽ እምቢታሽ ካየለ ፊትሽ ከዳመነ ሙቀትሽ ካልወጣ አልመለስ ካለ እኔም አንጀት አለኝ የሚያመር የሚቆርጥ ቀን አይቶ ብድሩን አጸፋውም ይሰጥ። አልመለስ ካልሽም ልብሽ ካልተፈታ ደንዳና ከሆነ ሁሌ ከጨፈገግሽ ፊትሽ ከዳመነ ዞትር ለምነኝ ከሆነ አማርኛሽ ጧት ማታ ተማጸን ከሆነብኝ ዜማሽ እኔም ከሰለቸኝ እንግዲህስ በቃኝ ካልኩ እኔም ሰለቸኝ እንኳን አንዲት ጀንበር ሰባትም ብትሆኚ ልቤ ካመረረ እኔም አልለመን ተውባይም አይኖረኝ የዋዛም አልገኝ ያሰብኩት ይቅር እንጂ ፍቅርሽን እንጂ ሳለምን የመኖር መብቴን አትንጠቂኝ። በዚህ ሳልስማማም ያሻሽን አድርጊ። ያው መቆራረጥ ነው ሌሎች ጅላጅሎች ሰጋጆች ፈልጊ። ወዳጅሽን አተሽ ትዝብት እንዳይተርፍሽ በእኔ አስተዋለሽ ሁሉም ካንቺ ርቆ ብሎ ተፍቶብሽ አለ ሰው ብቻሽን መኖር እንዳይመርሽ። ይህ ሁሉ ሳይመጣ ስሚኝ አንቺዬ ምክሬን ልለግስሽ። ያንቺው ችሎት ዞሮ ባንቺ እንዳይፈርድብሽ ስሚኝ አንቺን ሁኚ ምክሬን ልለግስሽ። በህላዊ ዮሴፍ